ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን ወደ እናንተ መጥተናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና እንጋብዛለን። ክቡር መልአከ ታቦር ኃይለ ኢየሱስ ፋንታሁን የጎሮ መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የመጻሕፍት ትርጓሜ መምህር፣ በድጋሜ እንኳን ደህና መጡ። እንግዲህ በባለፈው አንድ መርሃ ግብር አንስተን አንድ ሊቅ ጋራ በተለይ ቤተክርስቲያኒቷን ትምህርት አንስተን ብዙ ተማምረን ነበረ። እንግዲህ ጣመኝ ድገመኝ ነውና አሁንም ደግሞ ከዚያው በቀጠለ መልኩ እንደው በሮሜ ባለፈውም እንዳሏቸው በሮሜ ተሹመው በሃይማኖታዊ ያሉ በሮሜ ተሹመው ያገለገሉ 6 ሊቃነ ጳጳሳት አሉ። እንግዲህ የጻፉም ጭምር ናቸው። ከነሱ መካከል እንግዲህ አንዱን ሰለባትሪዮስን ባለፈው አንስተን ዝርዝር ጉዳዩን ተምረናል። ዛሬ ደግሞ እንግዲህ ቅዱስ ናጣሊስን ነው የምናነሳው። እንደው ቅዱስ ናጣሊስ ማን ነው? የስሙ ትርጓሜ፣ እድገቱና ትምህርቱስ ምንድነው የሚመስለው የሚሉትን ነገሮች ብናያቸው። ከዚህ ላይ እንደው ቴዎሎጂ መምህራንና ለሚማሩ ተማሪዎችም ጭምር እኔም እንደ ጥያቄ የቤት ስራ እየሰጠው ማለት እነሱም እንደው እንዲመራመሩ ብዬ ነው። እዚህ በሃይማኖት አበው ውስጥ ምዕራፍ 46 ላይ የምናገኘው አባት ነው እና በሚገርም ሁኔታ የኛ ሊቃውንት የሮም ሊቃነ ጳጳሳት በሃይማኖት አበው ውስጥ ያስቀምጡ በቅደም ተከተል ነው ያስቀምጧቸው። ሁሉንም ከሌሎች ከእስክንድርያ፣ ከቁስጥንጥንያ፣ ከአንጾኪያ ጋራ ሳይሆን መቱን ያስቀምጧቸው። አሁን በዚህ አጻጻፍ ከሌሎቹ በኋላ ነው ናጣሊስ ማለት ነው። ነገር ግን አሁን ባለው መረጃ ፖሊካርፐስ በነበረበት ዘመን እንደነበረ የሚያሳይ ማስረጃ አለ። ሁለተኛ ናጣሊስ ነው ወይስ አንድ ብቻ ነው? ለዚህ አሁንም ምርምር ያስፈልጋል። ምክንያቱም በአንደኛው ክፍለ ዘመን ላይ ከነበረ ምዕራፍ 46 ላይ ሊቀመጥ አይችልም። ሐዋርያውያን አበው የሚባሉት በመጀመሪያውን ሃይማኖት አበውን መጀመሪያውን ገጽ ስናይ የምናገኘዋል። መግቢያ ያለው ከዛ በኋላ ያው ለመስጧጋ የምንለው ወይም ትምህርተ ኅቡዓት አለ፣ የሐዋርያት ትምህርት አለ። ከሐዋርያት ትምህርት በኋላ ልክ ምዕራፍ 7 ላይ የምናገኘው ሄሬኔዎስን ነው። እሱ ሐዋርያውያን አበው ከሚባሉት አንዱ ነው። ቀጥሎ ከሄሬኔዎስ ቀጥሎ የምናገኘው አጢፎስን ነው። ምዕራፍ 8 ላይ ነው። ቀጥሎ ምዕራፍ 9 ላይ የምናገኘው ባለፈው በነበረው መርሃ ግብራችን ስንነጋገር የጠቀሱት ሊቅ አለ አርኮስ አርካቦስ የሚባል እሱ ነው። ምዕራፍ 10 ላይ የምናገኘው ዲዮናሲዎስ ያ ታላቅ ፈላስፋ ነው። ቅዱስ ጳውሎስ አሳምኖ ላቴና ኤጲስቆጶስ አድርጎ የሾመው። ምዕራፍ 11 ላይ የምናገኘው አግናጢዎስ ነው። ፖሊካርፐስ በጊዜው አባቶቻችን መረጃውን ስላላገኙት አላመጡትም እንጂ አሁን የሚገርም ታሪክ ነው ያለው እና እነዚህን ሐዋርያውያን አበው የሚባሉትን በሃይማኖት አበው ውስጥ ስናየው ከሰለስቱ ምዕት በፊት ከለእስክንድሮስ በፊት ከነ ቅዱስ ጎርጎርዮስ ዛርማንያ ዘቀጰዶቅያ በፊት ነው ያስቀምጧቸው። ናጣሊስን ግን እዚህ ምዕራፍ 46 ላይ የተቀመጠ እና ከፖሊካርፐስ ጋር ከነበረ እንዴት ወደዚህ መጣ የሚል እኔ የራሴ ጥያቄ አለኝ። እኔ በእኔ አቅም እንዲህ ለማሰብ ከሞከርኩ ታሪኩ እንደገና በደንብ መጠናት አለበት። ግልጽ ነው፣ ተግባብተናል ይመስለኛል። ምክንያቱም ምዕራፍ 46 ላይ ያለ ሊቅ እኔ ሐዋርያውያን አበው የሚባሉት የነበሩት በአንደኛው እስከ 2ኛው ክፍለ ዘመን ነው። አሁን ይሄ ሊቅ የነበረው አሁን ባገኘሁት መረጃ እንዳልኩት በአንደኛውና በሁለተኛው ክፍለ ዘመን ወይም ወደ 3ኛው ክፍለ ዘመን የተሸጋ በሁለተኛው በቃ እንበለው በዚህ ነው የነበረ። ነገር ግን አስተምሮውን ስናይ ታላቅ ሊቅ ነው። ኢየሱስም እንዲሁ 8 ቁጥር ብቻ ነው ያለው ምዕራፉ 8 ቁጥር ነው። ስሙ ትርጓሜ ያው ልክ ለቅዱስ ኤፍሬም፣ ለቅዱስ ዮሐንስ አፈወርቅ፣ ለቅዱስ ቄርሎስ ትርጓሜ እንደተሰጣቸው ቅዱስ ኤፍሬም
ልሳነ እፍረት እንደተባለ፣ ዮሐንስ አፈወርቅ እንደሚታወቀው አፈወርቅ ነው። ቅዱስ ቄርሎስም ያው አምደ ሃይማኖት መምህር ዓለም ነው የተባለው። ሌሎቹ ልክ እንደነዚያ ሁሉ የዚህም የናጣሊስ ትርጓሜው ማየቶት ብሩህ ማለት ነው። ማየቶት የሚያበራ መብራት ማለት ነው። ሲጀምር እዚያው በሃይማኖተ አበው ምዕራፍ 46 ላይ ይቤ ናጣሊስ ማየቶት ብሩህ ሊቀ ጳጳሳት ዘሮሜ አባይ ሀገር። ድሮ ታላቅ ነበረች፣ አሁን ታናሽ ናት። እሺ የመናፍቅ ሀገር ሰፊ ቢሆንም ምንድን ነው ምን ታናሽ ነው? ምነው ግልጽ እኮ ነው። የመናፍቅ ታላቅ የለውም። ዲያብሎስ እኮ ክንፉ አለ፣ ግን አሁን ግርማ ሞገሱ ጸጋው አለ የለም። ክንፉ እኮ አለ። እና አንድ ሰው ከሃይማኖት ከወጣ እንዴት ሀገር ከሃይማኖት ከወጣች ትንሽ ናት። በነገራችን በሊቃውንት አነጋገር ታላቅ ሀገር የሚሏት ሁልጊዜ በስፋት አይደለም። የቅዱስ ያሬድን ያስታውሳሉ። ናዝሬት ገሊላ ትንስ አጸደ ብሎ ወጸጋ ትትለያል ፋዳደል ያላት። ናዝሬት አሁን ከገሊላ ጋር ስትነጻጸር ጠባብ ናት፣ በጸጋ ግን ማን ትበልጣለች? ናዝሬት እማይጉር አይደል ያላት ቅዱስ ያሬድ። አባይ ሀገር ሀገረ ናዝሬት፣ ሀገሩ ለክርስቶስ እማይጉር ነው ያላት ማንን? ናዝሬት። እና እንዴት ሀገር ታላቅ የምትባለው በሃይማኖት እስካለች ድረስ ነው። ከሃይማኖት ውጭ ከሆነች ግን ይታወቃል። አሁን እስክንድሪያ እኮ በግብፅ ካሉት አውራጃዎች ሁሉ ማናት ታላቋ? እስክንድሪያ ናት። ለምን? የሃይማኖት ሀገር ናት። በአፍሪካ በጣም ታላቁ ሀገር ማናት? በአፍሪካ ብቻ አይደለም በዓለም ላይ ማናት ታላቁ ሀገር? ኢትዮጵያ ናት። ስለ ኢኮኖሚ አይደለም የምናወራው፣ ስለ ምጣኔ ሀብት አይደለም፣ ስለ ሃይማኖት ነው። ምክንያቱም እንትኑ ወስዶኝ እኮ ነው። ምን አላት እዛ ላይ? አባይ ሀገር ነው ያላት ማንን? ሮሜን። ከ451 በፊት ታላቅ ነበረች። እንደውም አባ ጊዮርጊስ ይገርመውታል። ይህን ሲተነትነው በመጽሐፈ ምስጢር ላይ የሚገርም ንግግር አለው። ስለ ቁስጥንጥንያና ስለ ሮም ሲናገር ቁስጥንጥንያ የወርቅ ምሰሶ የነበረብሽ አሁን ግን ሸምበቆ፣ ሮም በወርቅ ምሰሶ ተሰርተሽ የነበረው አሁን ግን ሸምበቆ። ሸምበቆ እንግዲህ እንደሚያውቁት የወርቅ ምሰሶ የተባለ ማን ነው? ዮሐንስ አፈወርቅ ነበረ የወርቅ ምሰሶ። እና አውሊዲስ የሮም ሊቃነ ጳጳሳት በጣም የታወቀ ሊቅ ነው። በተለይ ይህን 666 አድርጎ የተረጎሙ በጣም የኖህን ዕድሜ አነጻጽሮ እንደገና ናቡከደነጾር በባቢሎን ያቆመውን ያን ጣዖት አነጻጽሮ ኖህ 600 ዓመት ሲሆነው የጥፋት ውሃ እንደመጣ ናቡከደነጾር ደግሞ በባቢሎን ያቆመው ጣዖት ወደ ላይ ቁመቱ 60 ይሄ ስፋቱ 6 አይደል? አጠቃላይ እዛ 600 እዛ ደግሞ 66 300 666 ልክ ሐሳዊ መሲህን እንዴት አድርጎ እንደተረጎሙ ያ የጥፋት ሰው ሲመጣ ቁጥሩ እንደዚህ ነው ማለት ነው። ምክንያቱም በኖህ ጊዜም ጥፋት ነው የመጣ። ናቡከደነጾርን ያን ጣዖት ሲያቆም ይታወቃል ምን እንደሆነ። እንዲህ አድርጎ አነጻጽሮ የተረጎመው አቡሊዲስ የሮም ሊቀ ጳጳስ ነበረና ሀገሪቱ ከ451 በፊት ታላቅ ነበረች። በእኛም ያው ቅዱስ ያሬድ በዜማ ምትወታል። አሁን መጽሐፉ ተገኘ፣ ሄርማን የሚባለው መጽሐፍ ማለት ነው። ወሬድ የብሔረ ሮሜ እንዲሁም ይህን ይገርሞታል። አለቃ እያሌው አንድ ጋዜጠኛ ጠይቋቸው ልክ ባለፈው ስንነጋገረው እንደነበረው ልክ እንደ ሰለባስተሪዎስ አንድ የሰጡት መልስ ይገርመኛል። ቅዱስ ያሬድ ሮማዊ ነው ይላሉ። እነማን ሮማውያን? ለምን? ወሬድ የብሔረ ሮሜ ርኢክዋ አይመርክዋ አፍቀርክዋ፣ ወደ ሮም ወርጄ አየኋት፣ አወኳት፣ ወደድኳት፣ እህቴም እንደሆነች እንትና አሰብኩ ይላል። እና በትክክል ሮማዊ ነው ብሎ ይጠይቃቸዋል። እሳቸው እስከ መጨረሻው ዘረዘሩና ይኸውልህ እልፍ ብለህ ደግሞ ምን እንደሚል ታውቃለህ? ካይበሬ ከወወት ታጸ በፈለገ ጤግሮስ። ይህ ፍልስፍና መልስ ይባላል። አዩት። በጣም በነገራችን ላይ መልአከ ብርሃን አድማሱ ጀንበሬ፣ አለቃ እያሌው ታምሩ፣ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ሚካኤል ሁለቱ ጳጳሳት ብቻ አይደሉም በሰማዕትነት ያረፉት ማለት ነው፣ አርበኞችም ናቸው። የመልአከ ብርሃን አድማሱ ጀንበሬን ጽሑፍ ላይ የሰው ያለቃ እያሌውን ጽሑፍ ላይ የሰው እና ንግግር ያሰርሴኔ ሰው ተቢያ አክሱም መኑ የሚል መጽሐፍ አንበዋል። አይ እንዲህ ቁጭት እኮ መብራን ያን ያህል ሲያነቡት በጣም ይመስጣሉና እሳቸው ምን አሉት? ይኸውልህ ሁለተኛ ግን አሉ አዎ እስከ 451 ድረስ ወልድ ዋሕድ ብላ ስታምን አይቷታል፣ ወዷታል፣ እህቴ ነች ብሏታል። ኋላ ግን ካይበነ ያለ ጤግሮስና ኤፍራጥስ መንታ ሁለት ወንዞች ናቸው። ከ451 በኋላ ግን ሁለት ባሕሪ ሁለት አካል ብላ ስታምን አየዋት ማለት ነው ብለው አንድ ትምህርተ ተዋሕዶ የሚል መጽሐፍ አለ። በእሳቸው ቃለ መጠይቅ ዙሪያ ነው የሚያጠነጥኑ እና በጊዜው ሲጠይቁ የኖረውን ሰብስቦ ከጋዜጣ ሙሉ መጽሐፍ አድርገው ወጥቶታል። በነገራችን ላይ በጣም ነው የገረመኝና አሁን ከዚህ አንጻር ሮም በጣም ታላቅ ሀገር ነበረች። በታሪክም እንደሚያውቁት መንበረ ጴጥሮስ አይደለች። አሁን ሮማውያን ዝም ብለው
መንበረ ጴጥሮስ አላቸው፣ ሃይማኖተ ጴጥሮስ ግን የላቸውም። ያን መንበር በትክክል መንበር የሚያሰኘው ሃይማኖተ ጴጥሮስ እንጂ አካለ ጴጥሮስ አይደለም። ግልጽ ነው አይደል? ዋና ሃይማኖት ነው። ግልጽ እኮ ነው። ሰው እውነተኛ ሃይማኖተኛ ሲሆን የነፍሱ ቅድስና ለስጋው ይተርፋል። አይተርፍም? የስጋው ቅድስና ለልብሱ አይተርፍም? ለጭራው አይተርፍም? ለመቋሚያ አይተርፍም? በልብሳቸው በጭራቸው እዚያ በኋላ ድውያንን አይፈውስም? ሙታንን አያስነሱም? ያስነሳሉ፣ ይፈውሳሉ። እና ይህም ሊቅ አሁን ናጣሊስ የምንነጋገረው አባ ሀገር ስላለ ነው። የታላቁ ሀገር የሮሜ ሊቀ ጳጳሳት ሰለባስተሪዎስ የስሙ ትርጓሜ የሚያበራ መብራት ማለት ነው። ልክ በዚህ ዓለም መብራት ሲበራ ጨለመው እንደሚርቅ በሱ ትምህርትም በጨለመ የተመሰለው ክደት ኑፋቄ ርቆ ስለነበረ ይህ ስም የተሰጠው ታላቅ አባት ሲሆን በትምህርቶቹ ውስጥ 4 የግዝት ቃላትን አጠንክሮ አስቀምጦ ገና ሲጀምር እንዲህ ይላል። አአምን ካይበ በእንተ እግዚእነ በእንተ ሥርዓተ መድኃኒነ በሥጋ ጌታችን የተዋሃደውን ሥጋ ሁለተኛ አምናለሁ። እንዴት እንደተዋሃደ በተዋህዶ እንዴት እንዳደረገ ያን አምናለሁ። በተዋህዶው ሥጋ የሰራውን ሥራ ሁሉ አምናለሁ ካለ በኋላ እስመ እግዚአብሔር ቃል ነበረ በዘዚአሁ እንዘ ኢይትዌለጥ ወንዘ ኢይትመየጥ በሥጋ ኮነ ከመ ይሐድሶ ለእጓለ እመሕያው። እግዚአብሔር ቃል በአካሉ በባሕሪው ጸንቶ ኑሯልና የሰው ልጅ ያድሰው ዘንድ በሥጋ እንደተገለጠ ሥጋን እንደተዋሃደ ሰው እንደሆነ አምናለሁ ብሎ ይጀምራል። ከዚህ አስቀጥሎ ምን ይላል? ውእቱ ወልደ እግዚአብሔር በልደት ቀዳማዊ እምእግዚአብሔር አብ። ከእግዚአብሔር አብ በተወለደው በቀዳማዊ ልደቱ የእግዚአብሔር አብ ልጅ እንደሆነ አምናለሁ። ወኮነ ወልደ እጓለ እመሕያው በልደት ዘኢዜ እምድንግል። እንደገና በኋለኛው ልደቱ ደግሞ ማለትም ከድንግል ማርያም ያላባት በተወለደው ልደቱ ደግሞ የሰው ልጅ እንደሆነ አምናለሁ። በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 25 እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ ይላል። የእግዚአብሔር ልጅ የሰው ልጅ ነውና የሰው ልጅም የእግዚአብሔር ልጅ ነውና። አዩት። በተዋሕዶ ማን ነው? አንድ ኢየሱስ ክርስቶስ ነው። ወውእቱ አንተ ይቅርታ አሃዱ ውእቱ አምላክ ፍጹም እሩይ ምስለ አብ በመለኮት። በመለኮቱ ከአብ ጋር አንድ የሚሆን ፍጹም አምላክ ነው። ወውእቱ ክመ ብእሲ ፍጹም በልደት እምድንግል እሩይ ምስለ እጓለ እመሕያው በሥጋ። ከድንግል ማርያም በተወለደው ልደቱ ፍጹም ሰው በሆነበት ልደቱ ደግሞ ከሰው ጋር አንድ ነው ማለት የሰውን ሥጋ ተዋሂዷል። ከብቻዋ ከኃጢአት በቀር የሰውን ሥራ ሁሉ ሠራ ተብሎ አይደለም የሚነገረው ትምህርት የሚሰጠው። እነዚህን ከተናገረ በኋላ ቅድም እንዳልኩት 4 የግዝት ቃላትን ያስቀምጣል። ምን አይነት ቃላት ናቸው? 4 ናቸው፣ ግን ወሳኝ ናቸው በጣም። አሁን እናውግዝ ብንል እንደው መናፍቁም ተወግዞም አይሰማም፣ ሲጀመር አይገባውም። የድሮቹ መናፍቃን ቢያንስ ሲወገዙ የገባቸው ናቸው። አሁኖቹ አይገባቸውም። ምንድን ነው የሚለው? እመቦ ዘይብል እስመ እግዚእነ ኢየሱስ ክርስቶስ አውረደ ሥጋ እምሰማይ አው ዘይብል እስመ ሥጋሁ ለእግዚእነ እሩይ ምስለ አብ በጥንተ ህላዌ። አዩት። ጌታችን ኢየሱስ ክርስቶስ ሰው በሆነ ጊዜ ከሰማይ ሥጋን አወረደ ይዞ መጣ የሚል ቢኖር ጌታችንም የተዋሃደው ሥጋ በጥንተ ህላዌ ማለት በቀዳማዊነት ከአብ ጋራ ነበረ የሚል ቢኖር ውጉዘ ለይኩን የተለየ ይሁን። ምክንያቱም ቅዱስ ያሬድ ሊገርሙን የገለጹ በጣም ሊገርም ነው። አርግ በስብሐት ውስተ ሰማያት ዘያውረደ አይረግ። በምስጋና አረገ ያላወረደውን አሳረገ። ቅዱስ ባስልዮስ ዘቂሳርያ ወሶ በመጻ ወሶ ወረደ እምሰማይ ኢያምጻ ሥጋ ምስሌሁ
ከሰማይ በወረደ ጊዜ ስጋን ከሰማይ ይዞ አልመጣም። ከዚህ ላይም ደግሞ ሊቁ ምን አለው? ናጣሊስ አሁን ያልኩትን ቃል ከሰማይ ስጋን ይዞ ወረደ የሚል ካለ እሱ ምንድን ነው? የተወገዘ ነው። እሱ የተዋሃደው ስጋ በቅድምና ስጋ ከነበረው ስጋ ነው እንደ የተዋሃደ ስጋን የተዋሃደ ይላል ነው? አልተዋሃደም። ስጋን አልተዋሃደም። ቃል ነው ስጋን የተዋሃደ። ስጋ በስጋ አደረ አይባልም። ስጋን ተዋሃደ አይባልም። ይባላል አይባልም። ቀጥሎ ምን ይላል? ሁለተኛው ግዘት እመቦ ዘይተአመን ከመ ስጋ እግዚእነ ውእቱ እምድንግል ወውእቱ እሩይ ምስሌነ ወጉዘ ለይኩን። የጌታችን ስጋ ከድንግል የተገኘ እንደሆነ ከኛም ጋራ አንድ እንደሆነ የማያምን ቢኖር የተወገዘ ይሁን። ምክንያቱም ጌታችን የተዋሃደው ስጋ ከማን የተገኘ? ከድንግል ማርያም ነው። የእመቤታችን ባህሪና የኛ ባህሪ ደግሞ አንድ ነው። የእመቤታችን ግብርና የኛ ግብር አንድ አይደለም። ይህን ጠንቅቆ ማወቅ ያስፈልጋል። የእመቤታችን ባህሪና የኛ ባህሪ ግን አንድ ነው። ሰበከ ለነ ልደተ እግዚእ ከሚለው ላይ አይታተትም። የኛ ባህሪና የእመቤታችን ባህሪ አንድ ከሆነ ብሎ ለኛ እኮ ነው ያለ። እኛ ያን ጊዜ ነበርን እንዴ? ለምሳሌ መልአኩ ሲያበስራት ለሎሎትም ሲያበስራቸው ማንን እያስገባ ነው? አጠቃላይ የሰው ልጅ የእመቤታችን ባህሪና የኛ ባህሪ አንድ ስለሆነ በዚህ መልኩ ነው። ሶስተኛው ግዝት አሁንም እንዲህ ይላል ወእመቦ ዘይብል በእንተ እግዚእነ ወመድኃኒነ ዘተሰብአ መንፈስ ቅዱስ ወእማርያም ቅድስት ድንግል በስጋ ከመ ስጋሁ እንበለ ነፍስ አው መንፈስ ውእቱ አው ኢነባቢ ውእቱ ውጉዘ ለይኩን። አሁንም ጌታችን ኢየሱስ ክርስቶስ ሰው ሲሆን ስጋን ሲዋሃድ በግብረ መንፈስ ቅዱስ አይደል? ይታወቃል። በየቦታው መነሻው ወንጌል ነው። አብሳሪው ቅዱስ ገብርኤል ነው። መነሻው ወንጌል ነው፣ የታወቀ ነው። በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም ስጋን በተዋሃደ ጊዜ እሱ የተዋሃደው ስጋ ግን ነፍስ የለውም የሚል ቢኖር አው መንፈስ ውእቱ ማለት ምታት ማለት ነው። ምታት ነው የሚል ቢኖር አው ኢነባቢ ውእቱ የማይናገር ነው የሚል ቢኖር ውጉዘ ለይኩን የተለየ ይሁን። አራተኛው ግዝት አሁንም አጠንክሮ ነው የሚናገረው። እመቦ ዘይብል በእንተ እግዚእነ ኢየሱስ ክርስቶስ። በጣም ነው የሚገርም። እዚህ ላይም አድርጎ የገለጸው አገላለጽ ከመሐመ በመለኮት ወአኮ በስጋ ሀዲጎ ቃለ መጻሕፍት እስመ ክርስቶስ ሐመ በእንቲአነ በስጋ ውጉዘ ለይኩን። አሁንም መድኃኒታችን ኢየሱስ ክርስቶስ ወይም ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰው መሆን በሚናገርበት ሰዓት በስጋው ሳይሆን በመለኮቱ ታመመ የሚል ምን ሀዲጎ ቃለ መጻሕፍት የመጻሕፍትን ቃል ትቶ የማንን የነ ቅዱስ ጴጥሮስን ቃል ትቶ እነ ቅዱስ ጴጥሮስም ሌሎችም ሐዋርያት በስጋ ሞት አሉ እንጂ በመለኮት ግን ሞት አላሉም። የቅዱሳት መጻሕፍትን አስተምሮ ትቶ በስጋው ሳይሆን በመለኮቱ ሞተ የሚል ካለ የተለየ ይሁን፣ ከምዕመናን ይለይ፣ ከቤተ ክርስቲያን ይውጣ ብሎ አራት ጠንከር ያሉ የግዝት ቃላትን ከነምስጢራቱ አበጥሮ አንጠርጥሮ ያስተማረ በመጨረሻም በሰማዕትነት ያረፈ ታላቅ የሮም ሊቀ ጳጳስ የነበረ ከ451 በፊት ከነበሩት የቤተክርስቲያን አባቶች ከሚባሉት ቤተክርስቲያን አንድ በነበረችበት ሰዓት አንዱ ማን ነው? ቅዱስ ናጣሊስ ነው። ዘመኑን ግን ቅድም እንዳልኩት እንደገና አሁንም ዓለም አቀፍ ጥናት ያስፈልጋል። እኛ አባቶች ለምን በዚህ ያስቀምጡት? ሐዋርያው እንደውም እዚህ ፖሊካርፐስ አንድ የሚገርመኛል ለመጋቢ ብሉይ ፖሊካርፐስ ይታወቃል። ሐዋርያውያን አበው ከሚባሉት አንዱ ነውና ፖሊካርፐስ የነበረበት ሰዓት አንድ መርቅያን የሚባል መናፍቅ ነበር እና ከዕለታት በአንድ ቀን ፖሊካርፐስ መናፍቁን መርቅያንን አገኘው። መርቅያን እና ፖሊካርፐስ ሲገናኙ መርቅያን ፖሊካርፐስን ወይም ቅዱስ ፖሊካርፐስን እኔን ታውቀኛለህን አለው። መልሱ የሚገርም ነው። አዎ የሰይጣን የበኩር ልጅ እንደሆን ካውቀሃለሁ።
መናፍቅ የማን ልጅ ነው? የሰይጣን ልጅ ነው እኮ አይጠራጠርም። በቃ እንደዚህ ብሎ ነው የመለሰበት። እና የዘመን ጉዳይ አያጣላም። በአንደኛው ክፍለ ዘመን ይኑር፣ በሁለተኛው ይኑር፣ በሶስተኛው ይኑር፣ በእርግጠኝነት ግን መናገር የሚቻለው በሃይማኖተ አበው ውስጥ ያሉት የሮም ሊቃነ ጳጳሳት ሁሉ ከ451 በፊት የነበሩት ናቸው። ከ451 በኋላ ግን ልዩነት ስለመጣ አንድም የሮም ጳጳስ በሃይማኖተ አበው ውስጥ አይገኝም። ሃይማኖተ አበው ግን የተጻፈ እስከ 1000 ዘመን ነው። ከአንደኛው እስከ 10ኛው ወይም እስከ 1000 ዘመን ነው የተጻፈው። ቤተክርስቲያኒቱ ከሁለት የተለየች ግን 451 ላይ ነው። ከ451 በፊት ከነበሩት ታላላቅ ሊቃውንት ግን አንዱ ነው እና በአጭር ምዕራፍ 8 ቁጥር ብቻ ባለው ግን ምስጢረ ሥጋዌን በደንብ አድርጎ ይገልጻል። በደንብ አድርጎ ተንትኖ አስተውሎ ላይ ይሳውን። ይሄን በነገራችን ላይ እንደ ሃይማኖተ አበው በአጭር ቃል ሰፊ ምስጢር የሚገልጽ መጽሐፍ የለም። በእርግጠኝ መናገር ይቻላል። አሁን እንደው ጊዜ አግኝተን እንደ ጸሎት ማንበብ ያለብን ብዬ የምመክረው እኔ ለወንድሞቼ ለምናስተምር ለሚማሩ ሁሉ እንኳን የሚያስተምሩ እንደው ዝም ብለው ራሳቸውን አንዳንድ ጊዜ ህዝብን ብቻ አይደለም ራስን ለማስተማር ግብረ ሕማምን በደንብ አድርጎ ያነበበ ሰው፣ ሃይማኖተ አበውን በደንብ አድርጎ ያነበበ ሰው፣ የቅዱስ ያሬድን ዜማ በደንብ አድርጎ ያነበበ ሰው ቤተክርስቲያኒቱን ያውቃታል። ከዚህ ውጭ ግን እንደው ዝም ብለን በህንፃ ቤተክርስቲያን እንኖራለን እንጂ ምስጢረ ቤተክርስቲያንን ሳናውቅ እንኖራለን። ያ ደግሞ ጥሩ አይደለም። ዋናው የሚያስፈልገው አንድ ሊቅ እኮ ሊቅ የሚባለው ህንፃ ቤተክርስቲያንን ስላወቀ አይደለም ነው እንዴ? አይደለም። ምን ስላወቀ ነው? ምስጢረ ቤተክርስቲያንን ስላወቀ ነው። ሰው እኮ ምስጢረ ቤተክርስቲያንን አወቀ ማለት እኮ ምንም ሌላ እኮ አይደለም። ምስጢረ እግዚአብሔርን አወቀ እኮ ነው አይደል? በቃ እግዚአብሔርን ከማወቅ የበለጠ ነገር አለ አለ? የለም። የመጨረሻ ዘብሃቤከ ያዕርፍ ነጽሮተ ኩሉ ነባቢያን እኮ ነው አይደል? የመጨረሻው እውቀት የመጨረሻው። ያ ማለት እኮ እግዚአብሔርን በትክክል እናውቃለን ማለት አይደለም። እንዲህ የሚል ማሳብም የለም። እግዚአብሔር ራሱን በራሱ ካልገለጠ ሰው በምርምር አያውቀውም። ቢያንስ ግን የተጻፈውን አባቶቻችን በተረዱት ልክ እንኳን ባይሆን ራሳችን ለመጠበቅ በመጠኑ እንድንረዳ ግን እነዚህን መጻሕፍተ ሊቃውንት ብናነብ የሊቃውንቱን ታሪካቸውን፣ ተጋድሏቸውን፣ አስተምሯቸውን እናውቃለን። በትምህርታቸው መናፍቃንን ተከራክረን እንረታለን። በጽናታቸው እንጸናለን። ተጋድሏቸውን አይተን ከነሱ ተምረን ዘመን አጸባቢውን ችግር ቢመጣ የሚመጣው መከራ ሁሉ ለመቀበል ዝግጁ እንሆናለን እና ሊቃውንቱ በሊቅነታቸው መጻሕፍትን ያመሰጠሩ፣ በትዕግስታቸው ፈተናን ያለፉ፣ በጽናታቸው በመጨረሻም ሰማዕት የሆኑ ናቸው። ከነዚያ መካከል አንዱ ቅዱስ ናጣሊስ ሊቀ ጳጳሳት ዘሮሜ ወይም ዘሮም ነው።